ቤተክርስቲያንን ወቋት፣ ቤተክርስቲያንን አገልግሏት፣ ቤተክርስቲያንን ጠብቋት፣ ወቋት፣ አገልግሏት፣ ጠብቋት። ይሄን ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባታል። እኛ ምን ፈልገው እንድታውቋት፣ እንድትጠብቋት፣ እንድታገለግሏት። ይሄን ሁሉ ማድረግ ካልቻላችሁ ግን አደራችሁ ምንም አላደረገቻችሁም፣ ጠላት ግን አትሆኑባት። ቢሮሽ ውስጥ ብቻሽን እግዚአብሔርን አስከብሪ። ትምህርት ቤት ውስጥ ብቻህን እግዚአብሔርን አስከብሪ። በብዙ እግዚአብሔርን በካዱ ባለስልጣናት መካከል ብቻህን እግዚአብሔርን ግለጥ። ባለመከረኞቹ አረመኔዎቹ አክዓብና ኤልዛቤል ባሉበት ብቻው 50 የእግዚአብሔር ነቢያት እየደበቀ እንጀራ እየመገበ ያኖር ነበር። ይሄ ዓለም እንዴት ያኖራል እንዳትል በአክዓብና በኤልዛቤል መካከል እግዚአብሔርን ማገልገል ከቻለ እኔና እናንተ እግዚአብሔርን ላለማምለክ እግዚአብሔርን ላለማገልገል ምን ምክንያት አለ? የሄሮድስ አዛዥ የኩዛ ሚስት ዮሐና በገንዘብ ታገለግለው ነበር ክርስቶስን። የሄሮድስ የጦር አዛዥ ሚስት ከክፎች ጋር ሆነ ደግ መሆን ትችላለህ። ከአመንዝሮች ጋር ንጹህ መሆን ትችላለሽ። ምክንያት እንዳደረድሪ። ይሄ ብዙ ክርስቲያኖች አመድ የቄሳር ቤተሰቦችን ማርኳል። ስንት ሰው ማርከህልን ትመጣለህ አንተ? ስንት ሰው ታድኛለሽ አንቺ? ከናይት ክለብ ስንት ሰው ታወጣለህ አንተ? መራር ከሆነው ዓለም ውስጥ ስንት ሰው እንማርካለን እኛ? ቅዱስ እንድትሆኑ ነው የተጠራችሁት፣ አዋቂ እንድትሆኑ አይደል። መንፈሳዊነታችሁ ስሜታችሁንና አዋቂነታችሁን እንዲገዛው ነው የተጠራችሁት። የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ይክበር ይመስገን። እንኳን አደረሳችሁ። ለ15 ደቂቃ እግዚአብሔር ቢፈቅድ ጥቂት ነጥቦችን እንመካከራለን። እሳቸው ይቅር ብለውኛል፣ እናንተም ይቅር ብላችሁኛል። መቼም በቸልተኝነት እንደማይሆን ትገምታላችሁ አይደለ? እግዚአብሔር ይስጥልኝ። ጥቂት ነጥቦችን እንደው ለማሳሰብም ለመልእክትም እንዲመቸኝ ይሄ የጀመራችሁት መንፈሳዊ ሕይወት ነው። አሁን መንፈሳዊ ዕውቀቱን ብቻ እንድትይዙ አይደለም። ይሄ መንፈሳዊ ዕውቀት ወደ መንፈሳዊ ሕይወት እንዲመራችሁ ነው የሚያስፈልገው። መንፈሳዊ ሕይወት ደግሞ በረቂቅ ልደት ከእግዚአብሔር በመንፈስ ቅዱስ በጥምቀት ተወልደን ከእግዚአብሔር ጋር ሆነን የምንኖረው ኑሮ ነው። እግዚአብሔር በዚህ መንፈሳዊ ሕይወት ስንኖር ገና ስንፈጠር የሰጠን ጸጋዎች አሉ። የሱ የባህሪያቱ መገለጫ የሆኑ ለኛ ደግሞ በጸጋ የተሰጡን ስጦታዎች አሉ። ለምሳሌ እግዚአብሔር ቅዱስ ነው። እኛም ቅድስናን በዘርነት፣ በችግኝነት፣ በመነሻነት እግዚአብሔር ስንፈጠር የሱ የባህሪው ለኛ ደግሞ በጸጋ ሰጥቶናል። ቅድስና፣ ፍቅር፣ ጥበብ፣ ገዢነት እነዚህን የመሳሰሉ ባህሪያት ለኛ ስንፈጠር እግዚአብሔር ሰጥቶናል። አሁን በምትኖሩት ሕይወት የእግዚአብሔር ይህንን ጸጋ በዘርነት፣ በችግኝነት፣ በመነሻነት የተሰጠንን ቅድስና የተሰጠንን ንጽህና እንድታሳድጉት ነው ወደዚህ የትምህርት ሕይወት የመጣችሁት። ተምራችሁ ብቻ እንድትሄዱ አይደለም ቤተክርስቲያን የፈለገቻችሁ። የተሰጣችሁን ጸጋ
እያሳደጋችሁ ፍጹም እያደረጋችሁ እንድትሄዱ ነው እዚህ የመጣችሁት። ቅድስናን ፍጹም እንድታደርጉት እንድታሳድጉት በዘርነት በመነሻነት በችግኝነት የተሰጣችሁን ንጽህና ዛፍ እንድታደርጉት ነው ወደዚህ ህይወት የመጣችሁት። ልብ በሉ፣ እነዚህን ማሳደግና መንከባከብ ነው አሁን እንድትኖሩ የሚፈለገው። መጽሐፍ ቅዱስ ቅድስናን ፍጹም እያደረገን ራሳችንን ከሚያረክሱ ነገሮች እንለያለን ይላል ቅዱስ ጳውሎስ። ራሳችሁን ቅዱስ እያደረጋችሁ እርኩስ ከሆነው ለቁጣ ከቀረበው ወደ መርገም ከተጠጋው ከዚህ የርኩሰት ዓለም እንድትለዩ ነው ወደዚህ የትምህርት ህይወት የመጣችሁት። ማሳደግና ፍጹም ማድረግ ምንድነው ካላችሁ ሆይ አሁንም ስንፈጠር አራያ እግዚአብሔር መልካ እግዚአብሔር ነበረንኛ። በእግዚአብሔር አራያና ምሳሌ ነው የተፈጠርነው። አሁን እናንተ ወደዚህ ህይወት ውስጥ የመጣችሁት ይሄንን አራያ እግዚአብሔር ይሄንን መልካ እግዚአብሔር ወደ አምሳለ እግዚአብሔር እንድታሳድጉት ነው። መንፈሳዊ ህይወት የጥንት መልካችንን አራያ እግዚአብሔርን ወደ አምሳለ እግዚአብሔር ማድረስ ነው ይላል ጎርጎርዮስ ዘኑሲስ። ምን ማለት ነው? እግዚአብሔርን እስክንመስል ድረስ ማደግ ነው። ነፍስ ወደ እግዚአብሔር የምታደርገውን እርገት ይሄ ነው አይባልም። ፍጹም ክርስቶስን እስከ መምሰል ነው። ደግሞ አለው እግዚአብሔርን ወደ መምሰል እንድታድጉ ነው ወደዚህ ትምህርት የመጣችሁት። በቃል እግዚአብሔር፣ በፍቅር እግዚአብሔር፣ በትህትና፣ በሚስጥራተ ቤተ ክርስቲያን ተሳትፎ፣ በተጋድሎ እግዚአብሔርን ወደ መምሰል እንድትመጡ ነው እዚህ የመጣችሁት። from image to likeness ነው ያለው ቅዱስ ጎርጎርዮስ ዘኑሲስ። እሱን ወደ መምሰል እንድትመጡ ነው የተጠራችሁት። እሱ ጭምት እንደሆነ እናንተም ጭምቶች እንድትሆኑ፣ ጌታችን ትሁት እንደነበረ እናንተም ትሁታን እንድትሆኑ፣ እሱ ፍቅር እንደነበረ እናንተም የፍቅር ሰዎች እንድትሆኑ፣ እሱ የዋህ እንደነበረ እናንተም የዋህ እንድትሆኑ፣ እሱን ወደ መምሰል እንድታድጉ ነው የመጣችሁት። የተወደዳችሁ ክርስቲያኖች ከስጋዊነት ወደ መንፈሳዊነት እንድታድጉ፣ ከምድራዊነት ወደ ሰማያዊነት ከፍ እንድትሉ፣ ከቁሳዊነት ረቂቅ ወደ ሆነው ሰማያዊ ህይወት እንድትደርሱ ነው ወደዚህ ህይወት የመጣችሁት። እንድትኖሩት ጭምር ነው። ምእመናን አውቃችሁ እንድትሄዱ አይደለም፣ እንድትኖሩት ነው የተማራችሁት። ጌታችን ቅዱሳን ሐዋርያትን ከእርሱ ጋር እንዲኖሩ ለመስበክም እንዲልካቸው ነው የሚለው። ቤተ ክርስቲያን እናንተን የምትፈልጋችሁ እንድትኖሩት፣ የሰማችሁትን ቃል እንድትኖሩት። ሰው ነን፣ ሶስት ነገር አለ። ስሜታውያን ነን፣ አእምሮአውያን ነን፣ መንፈሳውያን ነን። ኢሞሽናልስ ነን፣ ኢንተሌክቹዋልስ ነን፣ ስፒሪቹዋልስ ነን። ሰው ነን። ስጋዊ ደማዊ በመሆን ስሜት ይኖረናል። ስሜታችሁን ግን መንፈሳዊነታችሁ እንዲያርቃችሁ ነው እዚህ የመጣችሁት። አዋቂ፣ አመዛዛኝ፣ ወሳኝ አእምሮ አላችሁ። ኢንተሌክቹዋልስ ልትሆኑ ትችላላችሁ። ከሁሉ በላይ ግን የእግዚአብሔር መንፈስ በውስጣችሁ አድሮ እንዲኖርባችሁ ነው እዚህ የመጣችሁት። የእግዚአብሔር ቃል እንዲህ ይላል፣ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። ስሜታችሁን እውቀታችሁን ግን መንፈሳዊነታችሁ የሚገዛችሁ ይሁን። ስሜታዊ ሆናችሁ ብትቆጡ መንፈሳዊነታችሁ ትዕግስታችሁ እንዲገዛችሁ ነው የሚያስፈልገው።
ስሜታዊ ሆናችሁ ተስፋ ብትቆርጡ መንፈሳዊነታችሁ ተስፋ እንዲሰንቅላችሁ ነው እዚህ የመጣችሁት። አውቃችሁ ብቻ እንድትሄዱ አይደለም። የእግዚአብሔር ልጆች ናችሁና በእግዚአብሔር መንፈስ እንድትመሩ ነው እዚህ የመጣችሁት። በመንፈስ እግዚአብሔር የሚያይ አይን እንዲያያችሁ፣ ይህንን ዓለም የምታዩበት ማያችሁ እንዲቀየር፣ የትኛውንም ህይወታችሁንም ሐዘናችሁንም ደስታችሁንም ማግኘታችሁንም ማጣታችሁንም በእግዚአብሔር መንፈስ የምትመረምሩ ሰዎች እንድትሆኑ፣ የቀን ውሏችሁን የሌሊት አዳራችሁን የወጣትነት ውሳኔያችሁን የአረጋዊነት እርጅናችሁን በእግዚአብሔር መንፈስ እንድትመረምሩት ነው እዚህ የመጣችሁት። ሌላ ምን ልንሰጣችሁ እንችላለን? ምንም ነገር የለንም። ይህንን ግን እንነግራችኋለን። እዚህ የመጣችሁት እነዚህን ህይወቶች በእግዚአብሔር መንፈስ እየተመራችሁ ዓለምን መምራት እንድትችሉ ነው። ዓለም ሚዛኗ ተዛብቷል። ዓለም ከመንፈስ እግዚአብሔር ወጥታለች። ዓለምን ወይ ዕውቀታዊ ወይ ስሜታዊ የመራት ነው። እናንተ ዓለምን በመንፈስ እግዚአብሔር እንድትመሯት ነው የምንነግራችሁ። ይሄ ብቻ አይደለም። የተወደዳችሁ ክርስቲያኖች እቺን 15 ደቂቃ በቅጡ ልትጠቀምባት፣ ሌላ ቀኖና እንዳይከተለኝ በአግባቡ ልትጠቀምባት ልኖርባት አይሻልም? ሰማችሁኝ ብዬ ደግሞ አስረዝሜ ሌላ ቀኖና እንዳልጨምር። የቄሱስ እሺ የጳጳሱ ቢጨምር ምን ሆናለሁ? ይሄን የምትኖሩትን ኑሮ አደራችሁን ጊዜም ቦታም ሁኔታም እንዳይወስነው አደራ እንበላችሁ። የተወደዳችሁ ክርስቲያኖች ይህ የተማራችሁት ክርስትና በየትም ቦታ በየትም ጊዜ በየትም ሁኔታ የምትኖሩት ኑሮ ነው። አሁን የተማራችሁት ላስታውሳችሁ፣ ምንም ዕውቅና በሌለበት ምንም ትኩረት በማይሰጥበት ሪኮግኒሽን የሚሰጥ በሌለበት ህይወቱ ውስጥ ኖህን የሚያክል ሰው ታላቅ ቤተክርስቲያን ታላቅ መርከብ ብቻውን ታግሎ ሰርቷል። አድማጭ በሌለበት ሰሚ በሌለበት ኗሪም አኗኗሪም በሌለበት ብቻውን ታላቅ መርከብ ያው ደመና በሌለበት ብቻውን ሰርቷል። እናንተ ወጣቶች ብቻችሁን በዚህ ዓለም ብትቀሩ እንኳን ዕውቅና የሚሰጣችሁ የሚያጨበጭብላችሁ የሚያጅባችሁ አቦ የሚላችሁ ደግ አደረክ የሚላችሁ ቀርቶ ነቃፊ ወቃሽ ከሳሽ ቢዘንብባችሁ እንኳን ብቻችሁን መስራትን ብቻችሁን እግዚአብሔርን ማምለክን ብቻችሁን በመረሳት በመተው መካከል እግዚአብሔርን በየትኛውም ጊዜና ቦታ ማምለክን እንዳትተው። ቅዱስ ዮሴፍን ተመልከቱ። በብዙ ፈተናዎችና በብዙ መረሳቶች መካከል ብቻውን እግዚአብሔርን አስከብሮ ነው የኖረው። ቢሮሽ ውስጥ ብቻሽን እግዚአብሔርን አስከብሪ። ትምህርት ቤት ውስጥ ብቻህን እግዚአብሔርን አስከብረው። በብዙ እግዚአብሔርን በካዱ ባለስልጣናት መካከል ብቻህን እግዚአብሔርን ግለጥ። ለሰው እንግዳ ለሀገሩ ባዳ የሆነው ዮሴፍን ተመልከቱት። ብቻው ሁኔታው አይመችም። እንዴት ያደርጋል? በፈተና ውስጥ መካከል ነው ምኖረው አላለም። ብቻው በየትኛውም ቦታ በየትኛውም ሁኔታ በየትኛውም ጊዜ መኖር ይቻላል። ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ 3 ሆኖ ነው እያልክ እንዳትቀልድ። ብቻህን መኖር ትችላለህ። ሲዘፍኑ የምትዘፍኝ ሲጨፍሩ የምትጨፍር እንዳትሆን ብቻህን እንኳን ብትቀር ይሄንን ህይወት እንዳትረሳው። በየትኛው ህይወት መካከል እግዚአብሔርን ማምለክን እንዳትረሳው። ለምን ቤተ መንግስት ውስጥ አትኖርም? እግዚአብሔርን ማምለክ ይቻላል። ያንን አብዲውን ላስታውሳችሁ። መራራ የሆኑ ባለመከረኞቹ አረመኔዎቹ አክዓብና ኤልዛቤል ባሉበት ብቻው 50 የእግዚአብሔር ነቢያት እየደበቀ እንጀራ እየመገበ ያኖር ነበር። ይሄ ዓለም እንዴት ያኖራል እንዳትል
በአካብና በኤልዛቤል መካከል እግዚአብሔርን ማገልገል ከቻለ እኔና እናንተ እግዚአብሔርን ላለማምለክ እግዚአብሔርን ላለማገልገል ምን ምክንያት አለ? ብቻው ስራዬን አጣለሁ፣ ምን ማድረግ እችላለሁ፣ ቦታና ሁኔታ አይፈቅድልኝም አላለም። ቤተ መንግስቱን መናቅ ችሏል። ወዳጄ ኢየሱስ ክርስቶስን ላለማመንና ላለመከተል በዚህ ምድር ላይ ምንም ምክንያት የለን። አንድም በቂ ምክንያት የለን። የሄሮድስ የጦር አዛዥ የኩዛን ሚስት ላስታውስሽ፣ የሄሮድስ አዛዥ የኩዛ ሚስት ዮሐና በገንዘብ ታገለግለው ነበር ክርስቶስን። የሄሮድስ የጦር አዛዥ ሚስት አዎ፣ ከክፎች ጋር ሆነ ደግ መሆን ትችላለህ። ከአመንዝሮች ጋር ንጹህ መሆን ትችያለሽ። ምክንያት እንዳደረድሪ እሱን ነው አሁን የተማራችሁት። ቆጣ ካልኳችሁ ቀኖናው ከፍቶኝ አይደለም ወይም ሌላ ነገር አይደለም። መኖር ትችላላችሁ። ሰበብና ምክንያት እንዳደረድሩ እግዚአብሔር የልቤን ያውቀዋል። እሱ ማያውቀው የለም። ምክንያት እንዳደረድሩ የለም። እንደዚህ እንደ የቄሳር ቤተሰቦች ሰላምታ ያቀርቡላችኋል ሲል ጳውሎስን አልሰማችሁትም? ቄሳር ቤት ውስጥ ክርስቶስን ማምለክ ይቻላል። ይሄ ብዙ ክርስቲያኖች አመድ የቄሳር ቤተሰቦችን ማርኳል። ስንት ሰው ማርከህልን ትመጣለህ አንተ? ስንት ሰው ታድኛለሽ አንቺ? ከናይት ክለብ ስንት ሰው ታወጣለህ አንተ? መራር ከሆነው ዓለም ውስጥ ስንት ሰው እንማርካለን እኛ? ቄሳር ቤተሰቦች ሰላምታ ያቀርቡላችኋል ይላል። በምንም ሁኔታ ውስጥ መንፈሳዊነትን መኖር ይቻላል። በምንም አይነቱ ሁኔታ ውስጥ በረሃብ ውስጥ ይቻላል። በዘረዝርልህ ደስ ይለኛል። ስራ በማጣት ውስጥ ይቻላል። እመነኝ፣ ስራ ወተን የምንበላበት የምንጠጣበት እኮ አልነበረም። ነብዩ ዮናስን ስራ ምንድነው ሲሉት እግዚአብሔርን ማምለክ ነው ያላቸው። ስራችን ተገላብጦብን ነው እንጂ ስራችንማ እግዚአብሔርን ማምለካችን ነበር። በየትኛውም ቦታ በየትኛውም ጊዜ እግዚአብሔርን ተከተሉ፣ እግዚአብሔርን አምልኩ፣ መንፈሳውያን ሁኑ። የመጨረሻ በየትኛውም የኑሮ ሁኔታ ውስጥ ብትሆን እዚህ ውስጥ እጅግ ባለጸጎች ልትሆኑ ትችላላችሁ፣ እጅግም ድሆች ልትሆኑ ትችላላችሁ፣ እጅግም ባለስልጣን እጅግም ተራ ሰዎች ልትሆኑ ትችላላችሁ። መንፈሳዊነት ግን በየትኛውም ጽንፍ የሚኖር ነው። እንደ ንጉሥ ዳዊት ንጉሥ ብትሆን መኝታህን በእንባ ልታርሰው ትችላለህ። እህልህን መጠጥህንና መብልህን በእንባ ልትደባልቀው ትችላለህ። ለምን ንጉሥ አትሆንም? ትችላለህ። መቼም እዚህ ውስጥ ከንጉሥ ያነሰ ነው ያለዋል ነው አሉ ሰውየው። ከንጉሥ ያነስን መኖር ይቻላል። እንደ ንጉሡ እንደ ዳዊት በረኝነትም በንግስናም ያው ነው ዳዊት። በረኝነትም ይዘምርለታል፣ በዙፋንም ይዘምራል፣ በኤዶምያስ ምድረ በዳም ይዘምራል፣ በቤተ መንግስትም ይዘምራል። ምክንያት አትስቅ። ስራህም ውስጥ ረሃብም ውስጥ ጥጋብህም ውስጥ ንግስናህም ውስጥ ተራም ሰው ውስጥ ውስጥ ኑረው። መንፈሳዊነት እንደዚህ ይኖራል። ለምን እንደ ሰብአ ሰገል ነገስታት እንደ እረኞቹም ለምን አትሆንም? ቤተልሔም ሄደህ መዘመርና ማገልገል ትችላለህ። በሁለቱም የኑሮ ሁኔታ ውስጥ ታገለግላለህ። እንደ ጃንደረባው ባለስልጣን ከሆንክ የኢሳይያስን መጽሐፍ አንብበው። እንደ ሊዲያ ነጋዴ ከሆንክ ልብሽን ክፈችው። በየትኛውም ሁኔታ ውስጥ እግዚአብሔርን ማምለክ ይቻላል። እንደ አስካፍ ቤተ መንግስት የምትኖር ከሆነ እንደ አስካፍ ጦር ታጥቀህ የክርስቶስን ቁስሎች እያሰብክ መኖር ትችላለህ። መንፈሳዊነት ይሄ ቅዱስ እንድትሆኑ ነው የተጠራችሁት፣ አዋቂ እንድትሆኑ አይደል። መንፈሳዊነታችሁ ስሜታችሁንና አዋቂነታችሁን እንዲገዛው ነው የተጠራችሁት። ዛሬ ጠርተናችሁ ለዘላለም ልንለቃችሁ አይደለም። እዚህ እንድትጠመዱ፣ እዚህ አብራችሁ እንድታገለግሉ ነው የተጠራችሁት። እቺን ቤተ ክርስቲያን ወቋት። አወቅናት ብላችሁ እንዳትሄዱ። ገና ምን ተጀመረ? ሁሉ ጊዜ ነፍስ ጀማሪ ናት። እግዚአብሔርን በማወቅ ህይወት ውስጥ
ሁሉ ጊዜ ነፍስ ጀማሪ ናት። ዛቶስ ተራራ ላይ የነበረን አንድ መነኩሴ ብዙ ዘመን እዛ ቆይቷል። አንድ አባት ምን እያረክ ነው? እግዚአብሔርን አውቀው አግኝተዋል ወይ ብሎ ጠየቀው። እድሜ ዘመኑን እኮ እዛ ነው የፈጀው። ምን አሉ? ገና እግዚአብሔርን ለመውደድ እየተማርኩ ነው ያለው። ገና ለመውደድ ብዙ መማር አለብን እና በርቱ። ይህን መንፈሳዊነት አሳድጉት፣ ተንከባከቡት። በየትኛውም ጊዜና ሁኔታ ይህን መንፈሳዊነት ኑሩት። አባ ጎርጎርዮስ ካለ በተናገሩት ቃል ልዝጋ። የሸዋ ሊቀ ጳጳስ ባለ ራእዩ ታላቁ ሊቀ ጳጳስ አንድ መጽሐፍ ሳነብ እጆቹ ሞፈር የሄደበት ማረሻ የሄደበት መሬት ይመስል ነበር ይላል። እዚያ ካሪቢያን ተሻግሮ ብትሰሟቸው ያስደንቋችኋል። አባ ጎርጎርዮስ ይሰራውታል እና ምን አለ? ቤተክርስቲያንን ወቋት፣ ቤተክርስቲያንን አገልግሏት፣ ቤተክርስቲያንን ጠብቋት፣ እወቋት፣ አገልግሏት፣ ጠብቋት። ይሄን ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባት አለ። እኛ ምን ፈልገው እንድታውቋት፣ እንድትጠብቋት፣ እንድታገለግሏት። ይሄን ሁሉ ማድረግ ካልቻላችሁ ግን አደራችሁን ምንም አላደረገቻችሁም፣ ጠላት ግን አትሆኑባት። ይቆየ